በአደባባይ ተናገርክ ቢል እኮ አትሊስት በቃ የልጅቷን ግድያ ጀስቲፋይ አድርጓል ምናምን ልትል ይችላል። ገብቷል? ለምን በአማርኛ አወራ ነው የመጀመሪያው ጥያቄ። አይ የአማራ ጥላቻ፣ የአማርኛ ጥላቻ፣ የኢትዮጵያዊ ጥላቻ እዚህ ጄነሬሽን ላይ በተለይ ኦሮሞ ጄነሬሽን ላይ ወጣቱ ላይ ቄሮ የሚባለው ላይ አንዱ ቄሮ ነው የሚባለው እሱም ራሱ በብዛት እንዳለ ማሳያ ነው። ገብቷል አባባሌ? ግን ጠቅላይ ሚኒስትሩ አሁን በማን ነው በፈይሳ ሌሊሳ አነጋገር ጠቅላይ ሚኒስትሩ ለምንድን ነው ካደ በበሻሻ ሄዶ በኦሮምኛ ማወራው? ገብቷል? አሁን እንደዛ እኮ ነው መተርጎም ያለብን። ለምንድን ነው አብይ አህመድ በአማርኛ ሀገር ሲያስተዳድር ሌሊሳ ፈይሳ ወጥቶ ለምንድን አላለም? ለምን አይቃወምም? ለምን አልጠየቀም? ለምን ሽመልስ አብዲሳ አማርኛ ሲናገር አዳነች አበቤ አማርኛ ስትናገር ለምን እኛ ቋንቋ እያለን ለምን አላለም? አየ ለምንድን ነው ማይለው? ያቺን ይረዳል። ያቺ ስልጣን የምንይዝባት ነች። ያቺ ሌላውን የምንጨቁንባት ነች። ያቺ አማርኛ ያቺ እነ ሌሊሳ ፈይሳ እነ ጫላ ምናምን ማን ነው ይሄ ደግሞ ጋዜጠኛው 1 ቢሊዮን ብር ማን ነው ስሙ 1 ቢሊዮን ብር መሬት ግሩም ጫላ እነዚህ ኦሮሞ ህዝብ አይደለም ባይዘው ኦሮሞ ኦሊጋርኪ ፈጥሯል። ልክ እንደ ወያኔ ትዝ ይላል። እኛ አሁን ስንታገል የነበረው ወያኔን ኦሊጋርኪ ነው። ትግሬን አልነበረም ስንታገል የነበረው የወያኔን ዘረኛ ዘራፊ ቡድን ነው። የኦሮሞ ዘራፊ ቡድን ተፈጥሯል። አሁን ይሄ ሰውዬ አንደኛ ነጋዴ ሆኗል። ብረት ይነግዳል አሉ ሰምቻለሁ። ብዙ ነገር ያደርጋል። አረ ሰፈር ውስጥ በስካር አስቸግሯቸዋል። ጌታን ነው የምልህ። ሰብ መተንፈስ እንኳን አትችልም። እየጨበሰ እየመጣ ይተኩስብሃል ይላል። ሌሊሳ ሌሊት ስሙ ሌሊት አይደል? ሌሊሳ እያወጣ ይተኩስልሃል። በቃ ሰክሮ መጥቶ በቃ ቀና ብለህ ማየት አትችልም። እዛ ሰፈር ያለ ይሄ መረጃውን የደረሰኝ ግን ይሄንን ነገር በፊት ደግሞ ኢትዮ 360 ይሄን ነገርም ዘግቦታል። ካየ እኔ ወደ ኋላ ልመልስ ይሆን እኔ እናንተ ባደግንበት ዘመን ወያኔዎች ሲገቡ ምንድን ነበር የሚያደርጉት? መጠጥ ቤት እየገቡ አንዴ ቀላል ምን ነበር የሚያደርጉት? ይቀመቅማሉ፣ ይተኩሳሉ። ቀና ብለህ አትሄድ ነው የሚሉት። በቃ እንደውም ሰው ሊመቱ ይችላሉ። ኦፍ ኮርስ ተመሳሳይ አየህ፣ ጂንስ በጂንስ ለብሰው ታስታውሳለህ። የኢትዮጵያ የፖለቲካል ትራንስፎርሜሽናችን ፌል አድርጓል። ያለው ምንድነው? ኦሊጋርኪ ነው። የኦሮሞ ኦሊጋርኪ አለ። የኦሮሞ ህዝብ አይደለም። የኦሮሞ ቡድን የኦሊጋርኪ ማለት ምን ማለት መሰለህ? አንድ የተሰባሰበ ቡድን፣ ሪሶርስ የሰበሰበ ቡድን፣ ፓወር ለብቻው የያዘ ቡድን፣ የሚዘርፍ ቡድን አለ። ትናንትና የነበረው የአድዋ ኦሊጋርኪ ቡድን ከትግራይም ደግሞ የነ አቦይ ስብሃት ቤት የነመለስ ዜናዊ የጥቂቶች ተሰባስቦ ይዘርፍ ነበረ። ገብቷል? አሁንም የነ ሽመልስ አብዲሳ የነ አብይ አህመድ የነ ፈይሳ ሌሊሳ እዚህ ውስጥ ደግሞ የገቡ ሌሎች አማሮች ሌሎች አሉ። የአማሮችም የደቡቦችም ምናምን ልክ ወያኔ ሲያደርግ እንደነበረው አለና ይሄ ነው እየሆነ ያለው። ግን ጥላቻውን የማንሳት እንፈልገው ለአማራ ህዝብ ያለው ጥላቻ፣ ለአማርኛ ቋንቋ ያለው ጥላቻ መቼ ነው የሚለቃችሁ? አማርኛ ባይዘው አማርኛን አንደርማይን ማድረግ አይቻልም አይደለም እንዴ? አማርኛ ቲክታክ እያንዳንዱ የኦሮሞ ቲክታክ በአማርኛ እስኪያወራ አሁን ተስፋዬ ማን ነው? ሬቺ ተስፋዬ ነው ማን ነው ስሙ? ራቺ ተስፋዬ እስኪ ለምን በኦሮመኛ ስንት ቀን ነው የሚያወራው? አልፎ ለባሉ ድምቀት ሌላ ጥራልኝ የኦሮምኛ ሌላ የኦሮሞ አባብዲ የሚባል እብድ ራሱ አሁን ሲጫወት ጌም ተፋልጦ በአማርኛና በእንግሊዝኛ ነው የሚያወራው። ኦሮምኛ አወራ። ኦኬ ያቺ ቲክታክ ላይ አሸንፋ ኢትዮጵያ ህዝብ ደግፏት የኦሮሞ ልብስ ብቻ ያለበሷት ልጅ ማነች? አላወቅኳትም። ዩቲ አሁን ዩቲን ኦሮሞ አደረጓት፣ ግን የኢትዮጵያ ህዝብ በሙሉ ነው የደገፋት ልጅቷ። እሷም ደግሞ እንደዛ ዘር ውስጥ አትገባም፣ ግን ወሰዷት ስታሸንፍ ምናምን አለባበሷት። ልዕልቲስ ያንተ ጀለስ ኦሮምኛ ወሪ በላት ባይዘው ወይ ልዕልቲ አሁን ሌሊሳ ፈይሳን ደግፈዋየው ግን እሷ ደግሞ ወርቁ አይተናውን ስትቃወማየው አየ። ዘረኝነት ማለት ይሄ ነው። እኔ ነግሬያለሁ አልነገርኩም? ሌሊሳ ፈይሳን ጎጃም ሂድና አማርኛ ተናገር ብሎ ይሄ ጀነሱ አይደል ነው ባይዘው። ይሄ ጥላቻ ነው። ይሄ ቀጥተኛ የዘር ጥላቻ የተንጸባረቀበትን ያንጸባረቀውን ሰውዬ ንግግሩን አልተቃወመችም። ሰውየውን ደግፋ እንደውም ለጥፈዋለች። ወርቁ አይተናው
ሌባ ነው እያለች ስትሳደብ ነበር። ወርቁ አይተነው ሰርቶ ነው ያገኘው። ሌብነትም ከሆነ ፍርድ ቤት ቀርቦ ኦልሬዲ ተቀጦ የወጣበት ነው። ሰርቶ ያገኘው ብር ነው። ከዛም ደግሞ ኢትዮጵያ የኦሮሞ ባለሀብቶች እነ ድንቁ ደያስ ካዲያ ሰርተው ላባቸውን ጠፍ አድርገው ነው እንዴ ያገኙት? ዘርፈው ነው እንጂ። የትግራይ ባለሀብቶች በወያኔ ጊዜ ሰርተው ነው እንዴ ያገኙት? ዘርፈው ነው እንጂ። ሁሉም ዘርፈው ኢትዮጵያ ውስጥ ካልዘረፈው አላሰራ ብለዋቸው የአማራ ባለሀብትን በሙሉ ነው የሚያስወጣው። አማራ ከሆንክ ሞስት ላይክሊ ሀብታም የመሆን ቻንስ ይኸውልህ፣ አማራ ከሆንክ ሞስት ላይክሊ ሀብታምና ምሁር የመሆን ቻንስ ዘግብ አስታወስከኝ። እንዲያውም ሀብትሽ ምን እንዳስታወስከኝ ታውቃለህ? የሚገርም ፓይለት ሆኖ የአማራ ፓይለት ገበሬ የገባ አፈር የመሰለ ሰው አውቃለሁ። ፓይለት እንግሊዝ ሀገር ነው እንዲያውም ፓይለትነቱን የተማረው። እንግሊዝ ሀገር ተምሮ ፓይለትነቱን በሚያሳዝን ሁኔታ ህወሓት ቀጣው። ምን አድርጋው ከስራ አባራው። ምንድነው ያደረጉት? ገበሬ እንዲሆን ጥሎ በቃ ምርር አድርገውት እንዲወጣ አድርገዋል። ብዙ የአማራ ልጆች ከስራ ከእውቀት ከምላ አንስተዋቸው ባልሆነ የከተቷቸው። እነሆ ወርቁን 8 ዓመት ጨለማ ቤት ነው ያሰሩት። አስበው፣ ጨለማ ቤት 8 ዓመት። ከዛ በኋላ ደግሞ 5 ዓመት ከ6 ወር ሌላ ቦታ አሰሩት። 8 ዓመት ጨለማ ቤት የሰውን ልጅ እንደዛ የሚያሰቃዩ ናቸው። በጣም ጨካኞች ናቸው። እሱ ነው ይኸውልህ። አሁን ወርቁ ኃጢአት ምንድን ነው ወንጀል ሰርቶ ቢሆን ፍርዋድ አድርጎ ቢሆን የሀብት ምዝበር አድርጎ ቢሆን እንትኑ እኮ ይኸውልህ ምን መሰለህ ህጉ ይሄ ምንድን ነው እዚያ ሚስተሚነር ይባላል በዚህ ሀገር፣ ወይንም ቀላልና ከባድ። በኢትዮጵያ ደግሞ ቀላልና ከባድ ተብሎ ነው የሚጠራው አይደል? ለምሳሌ ሚስተሚነር የሚባለው ቀላል ወንጀል ነው። ከባድ ወንጀል ደግሞ ሰው ስትገድል፣ የሀገር ላይ ጉዳት ስታደርስ፣ የሆነ ትልቅ ወንጀል ስትሰራ ከባድ ይባልና እንደው ለሱ ራሱ ጨለማ ቤት አትታሰር። ቀላል ወንጀል ከሰራ እስር ቤት ነው፣ በደንብ ነው፣ እኩል ነው ትሪት የምትደረገው። ለምን ነው ጨለማ ቤት ሰው እየታሰረው 8 ዓመት የሚነግርህ ነገር ሰው የለም። አየህ ሰው የወንጀል ባለሀብት አማራ ጓደኞች አሉኝ። እግዚአብሔር ምስክሬ ነው የምልህ አማራ በመሆናቸው ስራ የሚባል አይሰሩ። አሁን ድረስ ነው ማውራ። ባለሀብት የሆኑ ትልልቅ ከሀገር ወጥተው ሌላ ሀገር ላይ ኢንቨስት ማድረግ ጀምረዋል። በቃ መስራት አልቻሉም። የዛሬ ዓመት አልሞላውም 6 ወር አልሞላውም። አንድ አዲስ አበባ የሚኖር ትልቅ ባለሀብት የጎጃም ሰው ነው። ይሄ የጎጃም ጥላቻ ራሱ ባይዘው ያላየ ጎጃም የሚለውን ነገር አሁን ጎጃም የሚለው በኦሮሞ በፖለቲካ ውስጥ ትልቅ ጥላቻ እንዳለ በምታይ ነው። የጎጃም ባለሀብት የአማራ ባለሀብት አማራ ነው፣ ጎጃሜ ነው ሰውየው። አዲስ አበባ ላይ በጥይት ተደፍቶ ተገኝቶ ቤቱ በሩ ላይ ነው ተደፋው። በጣም ትልቅ ባለሀብት ነው ማውራል። ስለዚህ ጎጃሜ ጠልነት፣ አማራ ጠልነት ይሄ በኦሮሞ ፖለቲካ ውስጥ የማይጸዳ ነው። ታጥቦ የማይጸዳ እንደ ሽንፍላ ታጥቦ የማይጸዳ አስተሳሰብ ነው። በጣም የሚያሳፍረው ነው። ሌሊሳ ፈይሳ በጣም ይገርመው የኢትዮጵያ ባንዲራ ለብሶ እኛ እሱ እኮ እጁን እንደዚህ ሲያደርግ እኮ አብረን አድርገናል። አብረን ታስታውሳለህ? እኔ አድርጌያለሁ። አብረን ነው እንዲያደርግ ነው እንጂ አብረን አድርገን ሌሊሳ ፈይሳ ሲቃወም ትክክል ነው። ወያኔ ግን ይኸውልህ ዮኒ እኔ በመድኃኒዓለም እኔም አንተም የታገል ነው ወያኔን ትግሬ ስለነበር አይደል? በጭራሽ እኔም አንተም ሌሎቻችንም የታገል ነው ወያኔን የታገል ነው ለውጥ ይመጣል ብለን ነው። ሌሊሳ ግን ይታገል የነበረው የኦሮሞ መንግስት ይመጣል ብሎ ነበር። which is የመጣውም እሱ የሚፈልገው ነው። እሱ ለዘረኝነት ነበር የታገለው። እሱና እሱ የሚመስሉ ሰዎች አሁንም እነግርሃለሁ በኦሮሞ ብሔርተኝነት ውስጥ ያሉ፣ በትግራይ ብሔርተኝነት ውስጥ ያሉ ድብ አሁንም በአማራ ውስጥም አንዳንዶች እየተፈጠሩ አልዋሸም። ይሄ ሶስቱም በአማራ ውስጥም አሁን እየተፈጠሩ ነው የማይለወጡ ዘረኝነት። የዘር አስተሳሰብ መጨረሻው ቆሻሻነት ምን እንደሆነ ታውቃለህ? አሁን በትግራይ ፖለቲካ ውስጥ ለዘላለም የኖሩ ጠንካራ ስትሮንግ የሚባሉ የትግራይ ብሔርተኞች እኩልነትን አይቀበሉም። ዳይቨርሲቲ የሚባል ብሔር ብሔረሰቦች የሚሉት ለፖለቲካ ጨዋታቸው ነው እንጂ የሚቀበሉ ላይቀበሉልን በእኩልነት መኖር አይፈልጉም። የኦሮሞ ብሔርተኞች ከአብይ አህመድ ጀምሮ እኔ ላምን እችላለሁ እኩልነትን አይቀበሉም። ስልጣን የበላይ ሆነው እነሱ ሌላውን እያስደነሱ ይሄው የብሔረሰቦች ቀን ይሄው ጌታቸው ረዳ ትናንት ልጅ ነበረ ዛሬ ያደገ እያለ ትናንት ደግሞ ጌታቸው ረዳ ኦነግ እኮ የራሱን ህዝብ ጨዋታውን ገልብጠው ጌታቸው ረዳ ምን ነበር የሚለው? ኦነግ እኮ የራሱን ህዝብ እንኳን ማደራጀት ያልቻለ 70 ዓመት ሲንከራተት የነበረ እያለ ሲያላግጥ ነበር። አየህ የኦሮሞን ጥያቄ ለመመለስ የዛን ጊዜ ወያኔ ሬዲ አልነበረም። የአማራውን ጥያቄ ለመመለስ ሬዲ አልነበረም። የኢትዮጵያን የዲሞክራሲ ጥያቄ ለመመለስ ሬዲ አልነበረም።
ወያኔ አይፈልግም። አሁን ያለው ደግሞ የነ ሌንጮ ለታ የነ አብይ አህመድ በታሪክ የኢትዮጵያን ጥያቄ አይመልሱ የበላይ ሆኖ መቀጠል ነው የሚፈልጉት። የኢትዮጵያ ነቀርሳ ይሄ ነው። ይሁንዬ መቼም አይቀየርም። እስማማለሁ። በታሪክ አይመልሱልም። እነዚህ ሰዎች በእኩልነት አያምኑም። አማራ ውስጥም ይሄንን ፖለቲካ ኢንጀክት የሚያደርጉ አሉ። አሁን እየጀመሩት ነው። እንደዚህ አማራ ፖለቲካ ውስጥም ይሄን ኢንጀክት እያደረጉ አማራም ልክ እንዲህ መሆን አለበት ብለው የሚያስቡ ሰዎች አሉ። ይሄ ይኸውልህ በስህተት አታርመውም ነው እንጂ የትም አንደርስም። በቃ አሁን እኮ እስማማለሁ በዚህ ሐሳብ። ከዚህኛው ይኸውልህ ምን መሰለኝ ምን አሁን ወያኔን ተቃውመን እኮ አብይን ደገፍን። አሁን we see the result አይደለም። አሁን በአማራ ስም ውስጥ ደግሞ አንድ አማራ መጣና ልክ የአብይን ስርዓት ቢደግመው ወይ የባሰ ነው የሚሆነው። ባይዘው እኩልም እንደውም ከአብይም የባሰ ሆኖ ልናማረር እንችላለን በዛ አስተሳሰብ ከሆነ ገብቷል። ስለዚህ እኔ የምልህ ምንድነው እነዚህ ሰዎች ትናንት ሲታገሉ እኔ እናንተ ስንታገል የነበረው መለስ ዜናዊ እነ ደብረጽዮን ትግሬ ስለነበሩ ሳይሆን ጨቋኝ ስለነበሩ ነው። ስርዓታቸው ዲስክሪሚኔት ሌሎች ኢትዮጵያኖችን ዲስክሪሚኔት ስለሚያደርግ ነው አይደለም። አሁንም ያለው አብይ አህመድን የምንታገለው እኔ እናንተ የምንታገለው ኦሮሞ ስለሆነ አይደለም። ባይዘው ብዙ የኦሮሞ ልጆች በዚህ ስርዓት አይጠቀሙ። የሚጠቀሙት ማን ነው? ያ ቀደም እንዳልኩ ኦሊጋርኪው ነው። ግሩም ጫላ ነው የሚጠቀመው። 1 ቢሊዮን መሬት ይሸጣል። ሌሊሳ ፈይሳ ነው እየሰከረ ጥይት እየተኮሰ ሰው እየገደለም እየደፈረም ሴት እየደፈረም እየተሳደበም ይኖራል። እግዚአብሔር ያሳየ። ማን ነው ተሳድቦ ታሰረ የተባለው ሰሞኑ? ቲክታከሮች አይደለም ይቅርታ ይጠይቁ ተብሎ። አሁን ጎጃም ብሎ መሳደብ ግን እሱ ብቻ አይደለም። አንድ ፓስተር ሰላሌ የሰላቢ ሀገር ነው ብሎ ተሳደበ። አንድ ፓስተር ማን ነው ስሙ? የሆነ ፓስተር ሄኖክ ተናገረ። ምን አስደረጉት? ይቅርታ አስጠየቁት። ወዲያው አስወጥተው አይታል የነበረውን ጫና አይታል። አዎ አሁን ሌሊሳ ፈይሳ ወጥቶ ይቅርታ ይጠይቅም ይላል። አንድ የኦሮሞ ልጅ አታገኝም ይቅርታ የሚል። ኦዳ ብላለች። ኦዳ የምትባል እህቴ ብላለች። ቪዲዮ ሰርታለች። ቴንኪው አመሰግናለሁ ለሱ። ኦዳ አይቼ በደንብ እግዚአብሔር ይስጥሽ። አንድም ሰው ማግኘት ከዛ ነው የሚጀምረው። አመሰግናለሁ። አንድ ሰው ሲናገር ሌላው ይመጣል። አመሰግናታለሁ። አሁን እሷን አላየኋትም። ይሁን ማን እንደሆነች አላቃትም። ፈልጌያታለሁ። በጣም አመሰግናለሁ። ይሄ ነው ይኸውልህ ማህበረሰብ የሚቀየረው በዚህ አስተሳሰብ ነው። ገብቷል አባባሌ? በእኩልነት አስተሳሰብ ነው። ግን ትናንትና ሰላሌ አንድ ፓስተር ሰላሌ አካባቢ ተሰራው። አይ እኔ ራሱ ሰርቼበት ወዲያው ነው ቪዲዮ ወጥቶ ይቅርታ ይሄን ማለት ልክ አይደለም፣ ስህተት ነው፣ በጣም 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 ስህተት ነው ብሎ ቪዲዮ ነው የሰራው ወዲያው። እንዲያውም ታሰረ ምናምን ብለው ሩዋንዳ እያደረጉት ነበር። ብዙ ጫና ፈጠሩበት። ግን ኢትዮጵያ ውስጥ ትሪገር የሚያደርግ ነገር ምንድን ነው? ኦሮሞ ሲነካ ነው ማለት ነው ሰሞኑን። ጩኸቱ እንደዛው ነው። ጩኸቱ ኦሮሞ ሲነካ ምን ይሆናል መሰለ? ወይንም የኦሮሞ ልጆች የፈለጉት ነገር አቴንሽን የሰጡት ነገር የኢትዮጵያ ሕግ እየሆነ ነው የሚመጣው። ለምሳሌ እና አዶናይን ህዝቡ ጮኸ አይደለም? እነሱ ፈልገው ተስማምተው አሰሯቸው እንበል። እነሱ ባይፈልጉ ወይንም ደግሞ እነዚህ ሰዎች የኦሮሞ ወጣቶች ወይንም ደግሞ የኦሮሞ ፓርቲ ሐሳብ የሚያንጸባርቁ ቢሆኑ ኖሮ ምናልባት ላይነኩ ይችላሉ ማለት ገብቷል አባባሌ? እንትኑ ነው እንድምታውን እንድታዩ ነው። እኔ ገብቷል። የአንድ አካባቢ ሐሳብ የበላይ የሆነ እየመጣ ነው። ይሄ ትክክል አይደለም ነው። ኢትዮጵያ ውስጥ ጀስትስ መሆን ያለበት ጎጃሜ ሲሳደብ ሰላሌ ሲሰደብ እኩል መሆን አለበት። ጎጃምና ሰላሌ እኩል ሲሰደቡ እኩል የማያመን ሀገር ካለ ይሄ በሽታ ነው። ትክክል ገብቷል አባባሌ? አሁን ኢትዮጵያ ውስጥ እያየን ያለ ነው በሽታ የበላይነት በሽታ ነው። ይሄን የበላይነት ሶሻል ሚዲያ ላይም ናሬቲቭን እየተቆጣጠረ ነው። የበላይ ሆኖ ሐሳቡን እሱ የሚፈልገውን ኢምፖዝ እያደረገ እሱ የሚፈልገውን እየተቃወመ ሰሌክቲቭሊ እሱን የሚነካ ነገር ሰሌክቲቭሊ ያወግዛል፣ ይቃወማል። የሌሎችን መብት ደግሞ አብሮ እሱ ደግሞ ይረግጣል። ይሄ ኦሊጋርኪው የኦሮሞ ኦሊጋርኪ ነው እያልኩ ያሉት የኦሮሞ ህዝብ እያልኩ አይደል? አንተ ማስመረበታል እንዴ? በደንብ ነው። የኦሮሞ ህዝብ እንዳልሆነ የምናውቀው እኮ መሰለኝ የቀኒንን አባትየው ልጁ ተገላበት የኢትዮጵያ ህዝብ እያለ እየለመነ ነው። ገብቷል ደግሞ ለምንድን ነው በቪዲዮ እየወጣችሁ የምትጠይቁት? ለምንድን ነው የኢትዮጵያን ህዝብ የምትጠይቁት? ምን አገባው ኢትዮጵያ ህዝብ? ቀነኒ ኢትዮጵያ ሆነ አታውቅም የሚል ሰው አይቻለሁ። ቀነኒ ኢትዮጵያ ሆነ አታውቅም፣ የምትለብሰው ኦሮሞ፣ የምትበላው
ቀነኒ አማርኛ ቀልጥፍ አድርጋ የምታወራ በኢትዮጵያ ስነ ልቦና ያደገች ግን ፖለቲካል ኦሮሞንማ ተሰርቶባት ሊሆን ይችላል። ስትነቃ እኮ የሰው ልጅ ነው። ሰው ሲነቃ ጥያቄ እየጠየቀ ይሄዳል። አሁን የቀነኒ ወንድም ይጠይቃል፣ የቀነኒ አባት ይጠይቃሉ። ብዙ ኦሮሞዎች እንደዚህ እየጠየቁ ይሄዳሉ፣ እየነቁ ይሄዳሉ። ገብቶሃል? ጥላቻ ሁሉም ሰው ላይ ሊደርስ ይችላል። ይሁን አንተ አሁን ልጅህን ጥላቻ ብትሰብከው ያድግና አማንዬ ይሰማና ኦፍ ኮርስ የሆነ ሰዓት ላይ ግን በራሱ ማገናዘብ እየጀመረ የተለየ ፐርስፔክቲቭ እያየ ሲሄድ እንዴ ምንድነው አባቴ ምንድነው የነገረኝ ይሄ ነገር እንዴት ነው ያለ እየጠየቀ ይሄዳል። ከዛ ፍላሽ ያደርግበታል፣ ይጋጭበታል። ገብቷል? የራሱን ፐርስፔክቲቭ እያጠራ ይሄዳል። ጀነሬሽንም እንደዛ ነው። የዚህ ጀነሬሽን የሚዲያ ጀነሬሽንም ስለሆነ አይደለም አሁን ያለው በጣም የቲክታክ ጀነሬሽን ነው። ጀነሬሽን ዚ የሚባለው ጀንዚ ነው። ይሄ በጣም በማየት በማንበብ በኢንፎርሜሽን የሚያምን ጀነሬሽን ያለን። ስለዚህ ይሄ ጀነሬሽን ብዙ ነገር አይቶ ጨብጦ ተረድቶ የሚረዳ ከነ ድክመቱ ነው ማውራል የሚረዳ ስለሆነ ብዙ ኢንፎርሜሽን ይፈላል። ኢንፎርሜሽን ባገኘ ጊዜ ደግሞ አዌክ ይሆናል፣ ይነቃል። ስለዚህ ይሄንን ሌሊሳ በደነቆረበት አስተሳሰቡ ልጆቹንም ያደነቆረ ነው። ልጅ ይኖረዋል በእርግጠኝነት። ይሄን ጥላቻ ግን በልጆቹ ፊት ለፊት በቤተሰቦቹ ፊት ለፊት እንደገና ለብዙ ለጀርባል ገርባ ገለባው አልተማረም ለጀዋር ምናምን ባዶ ከቷቸዋል። እንደዚህ አይነት ፖለቲካ አልጠቀማቸው። ኤግዛክትሊ አሁን በቀለ ገርባ ከአማራ ጋር አትጋቡ ሲል የነበረ ነው አይደለም። አሁን አማራዎች ውስጥ አንዳንዶቹ መተውኛል ዲቃላ ይሉናል። በቀለ ገርባ ግን ዲቃላ ሲል ወዝ ቢግ ዲል አማሮቹ አይደል እንዴት እንዲህ ይባላል ሲሉ ነበር አይደል። አሁን ግን የበቀለ ንግግር ወስዶ አማራ ውስጥም ከተውታል አሉ አልኩ። በአማራም አሁን ፖለቲካውን እያበላሹ ያሉ በእውቀት ሳይሆን በዘር ላይ የተመሰረተ ነገር ሰርተው ነገሮችን የሚያበላሹ አሉ። ያለ እውቀት የመጡ በጭባጮች በኢህአዴግ ዘመን ወይም በህወሓት ዘመን በቪዲዮ ከፍቶ አይደለም ኮመንት የማይጽፍ ወንድ ያልነበሩ አሁን ወንድ የተሰማቸው ሰዎች አሉ። የት ነበራችሁ? አማራ በጣም አድርጎ በሚዘገንን ሁኔታ ብዙ ነገሩ የተበላሻሸበት ህወሓት የቀመረችው ነገር እንደሆነ ይታወቃል። አሁንም እንደዚህ የተረገጡ በአብዛኛው በኦሮሞ መሪነት ያምራሉ፣ በብልጽግና ያምናሉ። ብልጽግናን የሚቃወም ሰዎች አሁን አታመጣም። እዚህ ጋር ብሪንግ ዋን በሙሉ የምታያቸውን ብልጽግናን የሚቃወም የህወሓት ፖለቲከኞች አብዛኛው እዚህ ላይ ሶሻል ሚዲያ ላይ አታገኛቸው። ሄደው ለምን የአማራ ጥላቻ ስላለ አንድ መሀይም የአማራ ሰው የአማራ ፖለቲከኛ ይኮምታል። ዮኒ አዲስ አንድ ነገር ልጠይቅህ። አዲስ አበባ ገበሬ ብለህ ስትሳደብ ምን ማለት ነው? ገበሬ ፋራ ማለት ነው። ገበሬ ብሎ ተሳደብ ሀብታሙ ይለኛል። እኔ ገበሬ ስል ገበሬው ምስኪን የጻፍከው ቆይ 10 ገበሬ ብለህ ጻፍክ። በቃ አነበብኩት። ዳግማዊ ገለመሌ የምትባል አነበብኩት። ገበሬ አርሶ የሚበላ ነው፣ ትምህርት የተማረ አይደለም። ሌላ የምዘግብ ነገር አለ? ገበሬ ማለት አርሶ የሚበላ ትምህርት ቤት በቃ አርሶ ኢትዮጵያን የሚያበላ ማለት ነው። ደን ምን ይፈጠር? ያ በአዲስ አበባ ቋንቋ ገበሬ ስንል ሰገጤ፣ ያልተማረ ያልሰለጠነ ማለት ነው። ነገር ነው እኮ ሌላ ምንም ትርጉም አለው ካልከኝ ናና አስረዳ። እንደዛ ነው የሚያመጣ የከተማ ቋንቋ ምናምን በአራዳ ልጆች አዲስ አበባ ከመጣ ይኸውንክ ገበሬ ነገር ነው ከተባ ፋራነ ማለት በአዲስ አበባ ቋንቋ እንለያያለን። እኔና የገጠር ልጆች አማርኛና የከተማ ልጆች ምንናገር አሁን ሰገጤ ለእኛ አልተመቸንም። ሰገጤ ማለት ፋራ ነው በእኛ። በእና አዶናይ ደግሞ አራዳ ማለት ነው። አንግባባም። የከተማ ልጆችና የገጠር በቋንቋ ብዙ ጊዜ አንግባባም። ስለዚህ እንደ ገበሬን የሚጠላ አድርጎ ለማስመሰል የምትሰሩት ፖለቲካ አይጠቅማችሁ፣ አይጠቅም። እንደ አማራ የታገልለት ሀብታሙ በሻ ሁሌ የምለው ነው፣ ዛሬ የምለው ነው፣ ነገ የምለው ነው። ለአማራ ፍትህ ከሚጠይቁ ወገኖች መካከል በጣም ለረጅም ጊዜ ሲሰራበት የነበረው ሀብታሙ በሻ ነው። የማውቀው የሚያደርገው ነው፣ አሁንም ያደርገዋል። እናንተ ስላላችሁ የሚያቆመው ነገር የለም። በጋብቻም ብትሄዱ እሱ ይበልጣችኋል። በዘርም ብትወዱ በአማራ እሱ ይበልጣችኋል ከእናንተ። እውነቱን ነው የምነግራችሁ። እነዚህ እኮ ለምሳሌ ከነዚህ ጋር ወርደን መነጋገርም ተገቢ አይደለም። ይሁን አንደኛ ይሄ የሚጽፈው ሰው አሁን ለምሳሌ ይሁን አንተ ፊትህን አሳይተህ አገር ቤት ገብተህ ክፋትም ሰራ ደግም ሰራ ቀብረር ብለህ ፖለቲካ ሰርታል። ሀብታሙ በሻ ኑሮውን እየኖረ እዚህ እየወጣ እየሰራ እየገባ ስብሰባ እየተገኘ ሰልፍ እየተገኘ
የሚችል አማራም ይሁን ለኢትዮጵያ የምችለውን ሰርቻለሁ አይደል? ኦፍ ኮርስ አይደል? በቃ አሁን ይሄ ምን ይባላል? ዲተርሚኔሽን ይባላል። ይሄ ምን ይባላል? ብሬቨሪ ይባላል። አንድ ሰው በራሱ በአቋሙ ቆሞ ሲሰራ ማለት ነው። ይሄ የሚጽፈው ሰው አድራሻ አለው? እናውቀዋለን? አናውቀውም እኮ ፈሪ ነው። እዚህ ወጥቶ መናገር የለም። በአብዛኛው ኮመንት ላይ ወጥተው ነው የሚሳደቡት፣ ወይም ደግሞ ኢቭን ተሰብስበው የሰፈር ልጆች አሁን ካያቸው የጎጃም ማርሸት አባይ ጣና እንትና ምናምን ይባባላሉ። ሰውየው ፎቶ የለው ድምጽ ነው ያለው ለባሉ ድምቀት እነሱን መዝለል ነው አባት። ስለዚህ አሁን ፈይሳ ለሊሳ ብሮ ለሚታዩ ሳም ያረከው ኮፍያ የምን ክለብ እንደሆነ ትዘግበኛለህ መጀመሪያ። ከዛ ነው የምጀምረው። ኮፍያ አድርገሃል። ስለዚህ ያ ኮፍያን ፈልገዋለሁ ለሆነ ጉዳይ። የምን ክለብ ደጋፊ? ከሱ ነው የሚጀምረው። እውቀት ምንም የምታውቀው ነገር የለም። ዝም ብለህ የመጣልን አሁን ጀግና ትጫወታለህ። ይህን ነገር የማደርገው ደግሞ የጅማ ከነማ ነው ብለዋል። ስለዚህ በማስተዋል ብንነጋገር ጥሩ ነው። ፈዬ እውነቴን ነው የምነግርህ። ፈይሳ ለሊሳ እንደዚህ ይችን ኮፍያ ነው የማወራ። እችን የምን እንደሆነ ተዘግበኛለህ። የምታውቀው ታሪክ የለም። ከማወቅ ጋር ቢሆን ጥሩ ነው። ስለዚህ እንደመጣልህ ፖለቲካ በተለይ በአሁኑ ሰዓት ብልጽግና እውነቴን ነው የምልህ የኢትዮጵያ ሕዝብ እንደው ለአንድ ቀን ተንፍሱ ብልጽግና ይበል። ለአንድ ቀን በቃ ወታችሁ ምንም አናረጋችሁ፣ ዕቃ አታፍርሱ፣ አትዝረፉ። ለአንድ ቀን ወጣችሁ ድጋፋችሁን ለአንድ ቀን ተቃውሟችሁ ምንም አትነኩም፣ ውጡና ተናገሩ ይበል። የዛኔ ይውልሲ ሰው አንጀቱን አውጥቶ እንደሚናገር እነግርሃለሁ። እስናት ግድ ለምን አንድ ተቃዋሚ ኢትዮጵያ ላይ አንድ ተቃዋሚ መተንፈስ አይችልም። ዩኬና ኢትዮጵያ እየኖርክ ብልጽግና አይመቸኝም ብለህ አንድ ቪዲዮ ስራ እናት የወለደች። ስለዚህ ታፍናል። ዩኬና ብሪዝ ታፍናል። ኢየሱስ ክርስቶስ እንኳን አስተንፍሰዋል። ነቢዩ መሐመድ አስተንፍሰዋል። ፍቅር ሲዝም አስተንፍሷል። ፍቅር ሲዝም ምን ልበል የሆነም ነገር አምጣ ያስተነፍሳል። መተንፈስ እንኳን ብልጽግናን ዛሬ አልደግፍም ተቃዋሚ ነኝ ካልክ እስር ቤት ቀጥ ብለህ ትገባታለህ። ምንም መተንፈስ ስለማይቻል ይሄ ነገር የስህተት መንገድ ነው እያልኩ ነው። ትክክል አይደለም። ብልጽግና መደገፍ አለመደገፍ መብት አለ። ያንን ያልደገፈ ወይም ደግሞ ይቅርታ ያልጠየቀ ብልጽግና ሀገር መግባት አይችልም፣ መተንፈስ አይችልም። this is reality። እማቀውን ነገር ታዬ ቦጋለ እኮ ለመግባት አብይ አህመድን 3 ወር 4 ወር አመስግኖ አብይ ጀግና ነው ብሎ ትናንትና ደበደቡኝ፣ ገደሉኝ፣ አፍንጫዬን አጠፉት፣ የኦሮሞ የበላይነት አለ፣ አማራን ገደሉ፣ አማራን በጋርድን ያስገቡት ሲል ቆይቱ ዮኒ ማኛም የኦሮሞ የበላይነት እኔ ኦሮሞ ነኝ ግን የኦሮሞ የበላይነትን አልደግፍም፣ ይኸው እዚህ ሀገሩ በሙሉ አሸማቀቁን፣ በእኛ ስም ነው የሚነግዱት እያለ ያለው ሰው ቪዲዮ አንስተውኛል ብሎ ራቁቴን አንስተውኝ ገለውኝ መንገድ ላይ ጥለውኛል። አሁን እኔ ልንገር ኢትዮጵያ ስገባ ዮኒ ማኛ ራቁቴን አንስተውኛል እንዲያርገውኛል። አብይ ግን በቀለኛ ነው ታውቃለህ። ምን ቢያደርግ ጥሩ ነው? እንደዛ ለምኖ 3 ወር አጎብድዶ ሲገባ ማንን ቢልክለት ጥሩ ነው? ውብሸት ታዬ የሚባል አንድ ጋዜጠኛ አበባ ሲዞ ላከለት። አቢቹ እኮ የተመታ ነው። በዚህ ይመቸኛል። ውብሸት አንድ የኦሮሞ ካድሬ አንድ የአማራ ካድሬ ያደረገና ሁለት አበባ ሲዞ ቦሌ ላይ ተቀበሉት። እኔ እኮ የተመታው ነኝ። እንዴት እንደገባውም አይታወቅም ነበር። የአማራ ልጆች ነው ያቀሳሰሩኝ እንጂ በእውነት እንዴት እንደገባው ሰው ላይ አያውቅም። የት ገብቶ ነው ዮኒ ማኛ? የት ነው የጠፋው? ነው ቀጣዩ ኤርሚያስ ለገሰ ነው። ኤርሚሻ ይገባል እንዴ? ኤርሚያስ አለች እኮ ካድሬ ነኝ አለች። ሰምታል ስሙ ያኔ ከነጉሴ ያንቺ ጀለስ እኮ ነው። እኔ ያንቺ ጀለሶች እኮ ናቸው አባቴ። እኔ እኮ ትቃወምኛለች እንጂ እኔ ቀድሜ ነው የምባል ነው። ኤርሚያስ ለገሰ አይ በቃ ምን እንዳለ ታውቃለህ? ዋናው ሂሳቡ ነው አለ እኮ ዋናው ሂሳቡ ነው። ይሁን ሰሞኑን ተቆርጦ የወጣ ቪዲዮ ላይ
ዋና ሂሳቡ ነውና በቃ በሂሳብ ከተስማማን እኮ በቃ ዓለም ላይ የሚደረግ ነገር ነውና ለመንግስት ቃል አቀባይ መሆን ለመንግስት ዋና አብሮ መስራት ነው አይደል? ገና ሀብታሙ አያሌው ይላል ተቀልዳለች። አሜሪካ ኡበር ከሚለጠልጥ ሀብታሙንም ድሮ አምነው ነበር። አሁን እንኳን አላምነውም። ይቅርታ ነገርኩህ እኮ እኔ ስነግርህ ስማ፣ ድሮ አምነው ነበር። አሁን የሆነች ነገራቸው ብልሽሽት ሲል ይደነግጣሉ። ከዓላማቸው ላይ ብዙ ነገር እንትን ይላሉ። እኔ ምንድን ነው በተለይ እኔ ለአማራ ወንድሞችና እህቶች የምነግራችሁ የሚደግፋችሁ ሰው ካለ በጥሩ ነገር ይዩት። ምክንያቱም የኦሮሞ ልጆች በፖለቲካ የሚደግፋቸውን በጣም አክባሪ ናቸው። የትግራይ ልጆች በፖለቲካ የሚደግፋቸውን በጣም አክባሪ ናቸው። መጥፎ ነገር ሲናገሩ መታችሁ ትችት ስጡ። ግን የሚደግፋችሁን ከተቃወማችሁ ማን አብራችሁ ሊሰራ ነው አቶ እንደተደይ። ስለዚህ እዚህ ላይ በጣም በጥንቃቄ ቢሰራ መልካም ነው ብያስ ዮኒ አንድ ነገር ላስረዳ። አሁን የዳግማዊ የጎጃም ጎጠኞች አሉ። በዚህ የጎጃም ህዝብ አይደለም ምልክ የጎጃም ጎጠኞች እዚህ ኢንተርቴን ምንድነው ቲክታክ ላይ አሉ። አሁን ለምሳሌ ዳግማዊ ዘቤተ ጊዮን ስማቸው ራሱ በጣም ጊዮን ምናምን የጊዮን የምናምን ደሸት ምናምን ስማቸው ራሱ በቃ እኛ ማናቀው የሆነ በቃ የገጠር ተራራውን ምናምን ሜዳው ይጽፋ ሚውት ላርግ እንዴ ዳግማዊ ነው አታርገው ያርገው። አሁን ምን የኮንዶም ትራፊ ይሄ ባይ ዘ ወይ ለአዲስ አበባ ህዝብ የሚሰጡት ነው ታውቃለህ አይደል? ምንድነው ያለው? ቆይ እስቲ ይኸው አንብቦስ አዲስ ታይምስ የምትባል አለ። ቆይ ላንብበው። ጥንብ ጋላ የኮንዶም ትራፊ ከቆሻሻ ማጠራቀሚያ ገንዳ ተጥለ ተገኝተ በሞግዚትነት ለባርነት የተጋስክ ጌ ቦርኮ አንተ አሁን እዚህ ፔጅ ላይ እንዴት ልንትኖር? አንተ አሁን አማራ ነህ አንተ ነው ወይ? አሁን አማራን በአማራ ሙድ ይዘህ ለማቀሳሰል የምትመጣ ነው? አይ ነው ይሄ ዝናት አማራ ይላሉ። አማራ ነው አማሮቹም ይላሉ። እንደዚህ ሙድማ አለ። ዮኒዬ ይኸውልህ አሁን ይሄ ያለውን ሄኖክ የሚባለው ሲናገር ቤተልሔም ሲናገር ያውቃሉ። ሰሞኑ ሲናገር ምን እንዳለ ታውቃለህ? ሄኖክ አዲስ አበባ አለ የኮንዶም ትናንትና ማታ እኔ ሀብታሙ በሻ የኮንዶም ትራፊ ብሎኛል ትናንትና ማታ ሄኖክ። ከዛ መቼ ለታ ደግሞ ምን ብለኝ ጥሩ ነው መቼ ለታ ደግሞ አዲስ አበባ እናንተ አናቃችሁም እንዴ ለ80 ሽንት ቤት እየተጠቀማችሁ አለ። እኔ ምን ብለው ጥሩ ነው እንዴ እኛ እኮ አትሊስት ለ80 ከተጠቀምን ይሁን እኔ ለ80 መቼ እንደተጠቀምን አላውቅም፣ ግን ከተጠቀምንም ለ80 አትሊስት ስልጣኔ ነው ገብቷል። እኛ እኮ ኳስ ሜዳችንን መጸዳጃ አድርገው ያበላሹብን የነበሩት እኮ የሄኖክ አጎቶች እኮ ናቸው። ጋቢያቸውን ለብሰው ጠዋት እኛ ስኒከራችንን አድርገን የኳስ ምንድነው ታኬታችንን አድርገን ቁምጣችንን አድርገን ሜዳ ስንሄድ እኮ ሜዳውን በሙሉ ሽንት ቤት አድርገውት የሚጠብቁን እኮ የሄኖክ አጎቶች ናቸው። እኛ ሊስ ለ80 ተጠቅመን ነው ሰልጥነን ነው። እና አንዳንዴ ንገሩኝ ባይ ቆሻሾች አሉ ገብቷል። የአዲስ አበባ ልጅ የሚጠሩ የኮንዶም ትራፊ የአዲስ አበባ በድንጋይ አይደል እንደ አንዳንዶቹ ገጠር ላይ ቂጣቸው የሚጠርጉት አስወረጋድ ነው ማለት ይሁን። ቢርሞ ሜዳ ታውቃለህ አይደል? ይሁን የአዲስ አበባ ልጅ በእኔና ባንተ እድሜ አሁን እንኳን ቅዳሜ ገበያ እስካሁን እኮ ቂጧን የምጠርገው በቅጠል ነው። ይሄን አታውቅም እንዴ? ሄኖክም እርግጠኛ ነኝ እንደዛ በድንጋይ ለምዶበት አሁን ራሱ ሶፍት ምናምን የለመደ አይመስለኝ። እነዚህ መጥተው ዲሞናይዝ አዲስ አበባ ከኔ ኢማጂን የአዲስ አበባ ልጅ ሂሚሊየት ለማድረግ ይኸውልህ የአዲስ አበባ ልጅ ልንገርህ ድሃ ሰፈር የሚኖረው ሽንት ቤት ተጠቅሞ በእስክሪብቶ በስርዓት ጽፎ ባግባግ ይዞ አንድ ሸራ ጫማ እንኳን ቢሆን አንድ ሸራ ጫማ አንተ ዮኒ እንደምትለው አጥቦ በባስ ተጠቅሞ በስርዓቱ ሰልጥኖ ያደገ ገነት ጽድት የነን ኧረ በጌታ የሀብታም ልጅ ባይሆን ሰልባጅ ገዝቶ አጽድቶ ለብሶ ያደገ ዝንጥ ያለ በስልጣኔ ያደገ ልጅ ነው። የአዲስ አበባ የድሃው ልጅ ነው ማወራል። የሀብታሙንና ሚድል ክላሱን ተው፣ መካከለኛውን ተው። አንተ 6 ኪሎ ሜትር በባዶ እግር ሄደ
ተምረ 6 ኪሎ ሜትር ትምህርት ለመማር በአንድ መንገድ 6 ኪሎ ሜትር ስትመለስ 6 ኪሎ ሜትር 12 ኪሎ ሜትር እግር ቀጥኖ ዛሬ ስፖርት ብትሰራ ራሱ የማይጨምረው ለዚህ እኮ ነው። ስፖርት ጅም ገብተህ እኮ እንዴት እግር ይሻሻል? ገብቷል። 12 ኪሎ ሜትር ተጉዘ ትምህርት ቤት ተምረ መንገድ ላይ ተጸዳድተ ብዙ ችግር አይተ የአዲስ አበባ ልጅ ለ80 ሽንት ቤት የዛን ያለው ሙጀሌ እስካሁን አይለቅም እኮ ብሮ ታላ ለ80 ሽንት ቤት የምትጠቀሙ የኮንዶም ትራፊ እያልክ የአዲስ አበባ ልጅ ለመናገር ስትሄድ ኖ አይ አሁን የአዲስ አበባ ልጆችን አትንኩ። ለምን መሰለህ እኛ እንናደድም ግን እናበሽቃለን። እኔ አሁን ከነገራችሁኝ አሁን ሙጀሌ በልጥጥ ሂሳብ ነው የምትዝናኑበት። ስለዚህ አዲስ አበባ ልጆችን አሁን ቻሌንጅ አድርጉ በፖለቲካ የትም ቤት እንዲያውም የሚገባ ቤት ሳይመርጥ የሚገባ እኔ እንደ አዲስ ታይምስ አይቻል አቅም እኔ ካልተመቸኝ ከነመፈጠርም አልገባ። እሱ ግን ገብቶ ቻሌንጅ ያደርጋል፣ መልስ ለመመለስ ይፈልጋል፣ ምናምን ያደርጋል። ለምን በኮንቨርሴሽን ያምናል። አንዳንዱ ሰገጤ ከሆነ እኔ አይመቸኝም፣ አልሰማም። እዛ ማበድ ይችላል። አሁን ለምሳሌ ሌሎቹ ማለት ነው። ስለዚህ ወደ ዋናው ሀሳብ ስንመጣ ግን አሁን እንደዚህ የምትሳደቡ የኮንዶም ትራፊ ምናምን ብትል እኔ አሁን የአዲስ አበባ ልጅ ሆና ማለት ነው እግዚአብሔር ምስክሬ፣ በሴቶች ነው የማወራ። አዲስ አበባ ተወልዳ አድጋ ሴተኛ ዳሪ አዲስ አበባ ላይ አታመጣ። ከሌላ ቦታ የመጡ ናቸው። አምጣ እና ትራፊ ይላል ግን የኮንዶም ትራፊ ይላል። የኮንዶም ትራፊ አዲስ አበባ ልጅ ይባላል አይደለ? የአዲስ አበባ ሴት ፈጣሪ ምስክሬ ነው የምልህ፣ አዲስ አበባ ተወልዳ ያደገች ሴት በተወለደችበት ከተማ ራሷን አትሸጥም። አምጣ ብዙም የለም እንጂ በአጠቃላይ በብዛት መጠጥ ቤት ውስጥ ያሉትም ደግሞ የክፍለ ሀገር ልጆች ናቸው። ይሄ ሀቅ ነው። በብዛት 90% 10% የኖራቸው 10%ም አይሆንም። የአዲስ አበባ ልጅንማ እስቲ አሜሪካን ሀገር፣ አውሮፓ፣ አረብ ሀገር ሂድና አውራት ጀንጅናት እስቲ እሺ እንደምትልና እንደማትልና አብረን እናየዋለን። ጎ ትራይ የአዲስ አበባ ሴት ለመጥበስ በጣም ክላስ ያስፈልጋል። እግዚአብሔር ምስክሬ፣ የአዲስ አበባ ሴትን ለመጥበስ ክላስ ያስፈልጋል። ዝም ብላ አትጠብስም። የማንንም ሰገጤ የአዲስ አበባ ሴት አትጠብስም። ግደላት። ግን ይኸውልህ ግን ይኸው ቅድምን አልኩ ይሁንዬ የብሔር ፖለቲካ ቆሻሻ ነው፣ ሽንፍላ ነው፣ አይጸዳም። ምን ለምሳሌ የኦሮሞ ብሔርተኞች ምንድን ነበር የሚሉን እኛን? የኮንዶም ትራፊ አይደል? ማን ነው ያለን? አንጋሳ አልነበር የሚለው? አንጋሳ እንደዛ ይል ነበር። ያ አሁን የአማራ ብሔርተኛ ነው የሚለው የጎጃም ጎጠኛው ሄኖክን እና ቤተልሔም እኛ ምንድን ነው የሚሉን? የኮንዶም ትራፊ ጀምረዋል። እኔ እኮ ሄኖክ ሲመጣ ልንገርህ በምን እንደሆነ ታውቃለህ? በቤተ ክርስቲያን ነው የመጣው። ኦርቶዶክስ ነጠላ ለብሶ ስለ ቤተ ክርስቲያን ቃላቶች መዝሙር እየዘመረ ምናምን የመጣና የቤተ ክርስቲያን ሰው ተብሎ ወይኔ ሄኖክ ዘኦርቶዶክስ ተብሎላ የሚባልለት ልጅ ነበረ። ቤት በኩል ላጥ ብሎ መጥቶ ፖለቲካ ላይ ሩዋንዳ እንዳረገው ግራን ይገባል። አረን ነው ዘመድኩንም እንደዛው ነበረ። ዘመድኩን በቤተ ክርስቲያን ጉዳይ የሚናገር በጣም የተከበረ መምህር ዘመድኩን የተባለ ቤተ ክርስቲያን ውስጥ አንዳንድ ወደ ጴንጤ ያደሉ ሰዎችን የሚቀጠቅጥ የነበረ እንጂ በመንግስት ላይ የሚጽፍ በምን ላይ የነበረ ሰው አልነበረ። እንትን ላይ እንዳለ ማለት ላጥ ብሎ ከነነጠላው ገብቶ ፖለቲካውን በጫማ ጥፊ እያለ ሲማጣሰ ወስ ከሆነው የሚል ነገር ማየት ጀመርኩ እና ሄኖክን ዮኒ ስንተኛ ክፍል እያለ ነው አንተ አሁን የመጀመሪያ ስኒከር ያደረግከው? እንደው አትዋሽ። ኤሌመንተሪ እያለ አትሊስት አድርጋል በትንሽ እንዴት አለ በእርግጠኛ የአዲስ አበባ ልጅ ስለሆንክ አይደለ? ስኒከርማ እርግጠኛ ቺኮች እንደ ዴክስ መኪና ጫማ ስለሚያም ተፋልጠን አስገዝተናል ከቤተሰብ እና እነ ሄኖክ እኮ ዛሬም እኮ ጥሩ ስኒከር አያደርጉም እኮ ዛሬም እንኳን ብር ኖሯቸው የትኛው እንደሆነ እንኳን አያውቁትም። የትኛውን መግዛት እንኳን እንዳለባቸው አያውቁትም። ወደ ዋናው እንኳን ድሮ ማለት ነው። እና ወደ ዋናው ጉዳይ ስንሄድ ቤተልሔምን አንዴ ሄኖክ ቤተልሔም ቻሌንጅ ማድረግ ካለባችሁ በእውቀት ቻሌንጅ አድርጉት። ሀብታሙ ዘናጭ ልጅ ነው አልዋሽ። በዝነጣ እኔን ራሱ በጣም አድርጎ ነው የሚቀቅመኝ። ይዘንጣል። ምንም ውሸት አያስፈልግም። ባለቤቱ ቆንጆ ሚስት አለችው። የተባረኩ ልጆች አሉት። በፖለቲካ የተለያየ አይዲያዎች እኔና እሱ ብዙ ጊዜ ቻሌንጅ ተደራርገናል። ተከባብረን ግን ማውራት እንችላለን።
ተከባብረን ብዙ ጊዜ ማውራት እንችላለን። ትችት በፖለቲካ አድርሶብኛል፣ እኔም በፖለቲካ ትችት አድርሻለሁ። the saddest part is እናንተ የምትሄዱት የአዲስ አበባ ልጅ ለማሸማቀቅ የኮንዶም ትራፊ ብትል ማ ብራዘር፣ እኔ እማዬ የምታውቀው እግዚአብሔር እስከሚያውቀው ድረስ እማዬ ፋዘር ነው፣ ፋዘር እሷን ነው የሚያውቀው። እኛ እስከምናውቅ እኛ ተወልደን እስክናደግ የሀብታሙ በሻ ፋሚሊዎች እንደዛ ናቸው። የሌሎቻችንም አዲስ አበባ ላይ ብትመጣ በትዳር የተወለድነን ቤተሰቦቻችን ትዳር ያላቸው ናቸው። አብዛኛው የአዲስ አበባ ልጅ በትዳር የተወለድን እንጂ በደንብ ልደታችን ተከብሮልን ከእንትንም ከምንም ሆነ ከምንም በሚሪንዳ ተገዝቶል የልደት ጊዜ ሚሪንዳ፣ ፈንድሻ፣ ብርቱካን ተደርጎ ተገርዘን በስነ ስርዓት እንጀራ ላይ ተንደባለን። የክርስትና ጊዜ ምናምን ምናምን ያደግነው አዲስ አበባ በጥኒቱም በየቤቱ ይነገራል። ሆስፒታል ተወልደ ሆስፒታልም አለ ምናምን አለ እና የአዲስ አበባን ክሬዲት የሚያክል ኳሊቲ ልታመጣ አትችልም በኢትዮጵያ ታሪክ። ንቁም ማህበረሰብ ነው የአዲስ አበባ ልጅ፣ የነቃ ነው። ግን ብዙ ጊዜ ስላልመለሰላችሁ ስለሚንቃችሁ እንጂ እንደናንተ ወርዶ ማለት ከባድ ነው አይደለም። ቡታንታ ሳታረጉ አድጋችኋል እድሜ ልካችሁ። ምናልባት ቡታንታ ሳታረጉ ውጭ ስትወጡ ቡታንታ ያደርጋችሁ አውቃለሁ። አታውቁም። ቡታንታ ምንድን ነው የሚባል አታውቅም። እኛ ቡታንታችን ጄምስ ፓንት ብልጭልጭ ነገር ብሊንክ ነበረው። በቡታንታ ስትመጣ አባቴ ስታፔ የአዲስ አበባ ልጅን ዝም ብሎ ምናምን ነገር አይመችም፣ አይሆንም፣ አይጥምም። የአዲስ አበባ ልጅን አሁንም ቡታንታ የማታረጉ ወንዶችም ሴቶችም እንዲህ አቧራ እየጠረገ የሚውልላችሁ ብዙ አላችሁ። እንናገር ብንል ማለት ነው። በሙጀሌ ምናምን እግራችሁ ቢከፈት ነፍሴ ቀነኒሳ የምንሆንበት ጉዳዮች አሉ። እግራችን ፊት ለፊት ይታያል ይባል። ስለዚህ እኛ እንናገር ዝም እንበል ስላልን አይመጥነንም በሚለው እንጂ እናንተ በዛ ደረጃ አዲስ አበባ ልጅ ከሄዳችሁ እንሞክረው፣ እንበሻሸቅ። አባቴ እኔ በቃ እንዳትሄዱ ነው የማደርገው፣ መነጋገር እንዳትችሉ ነው የምናደርገው። ስለዚህ አቁሙ። እሱም በፖለቲካ ለመተቸት ተቹት፣ በፖለቲካ አሮን ኬር። ግን የአዲስ አበባ ልጅ የኮንዶም ምናምን ምናምን ብትል አባቴ እኛ በጣም ብቃቷል። እህት በአውራ ለጥ ነው ማረጋት። ሀብታሙ በሻ የገዛትህን ነው ማውራ። የእናንተን ቢያጫውት እኔ ቅዳሜ ገበያ እህት ብላ ብላ ነው ምትል። አለቀ። የአዲስ አበባ ልጆች የሆነ ነገር ተቀባብተላል። ሴቶቻችንም ወንዶቹም የተቀባነው ነገር አለ። በቃ ብቃት። ስለዚህ የአዲስ አበባ ልጅ ሆነ ስትወለድ የመጀመሪያ ዲግሪ አለ ጀስት ቦርኒንግ የሆነ ማለት ነው። ማለት ባይ ቦርን ነው ያለ ባይ ቦርን ግት ሲ እና የአዲስ አበባ ልጅን በጣም በጣም እግዚአብሔር ምስክሬ የአዲስ አበባ ልጅ የጠበሱ ሰዎች እንዴት ብራግ እንደሚያረጉ ሴቶች ወንዶቹ አሁን የገጠሮ እንደሆነ ወይ የሆነ የክፍለ ሀገር እንደሆነ የአዲስ አበባ ሴትን የጠበሰ ታምረኛ ነገር እንደጠበሰ አድርጎ ነው የሚያወራው። እውነቴን ነው የማወራው። ስለዚህ ክብር አለው። ስለዚህ አንዳንዶቻችሁ መጣችሁ ተራ ነገር እኛ የአዲስ አበባ ልጅ ስለሆናለም ይሆኒ አሁን ኢትዮጵያን የምንወደው ገጠሩን የምንወደው በእኩልነት የምናምነው ግን መተከነካህን እኛ እኮ እኔና ይሆኒ በብዛት አሁን ዩሪ ታደሰ አዲስ አበባ ልጅ ነው። ፖለቲካው እንዴት እንደሚተነትን ይኸው ለአማራ እንዴት እንደሚታገል ይኸው አስበው። ጉራጌ እያሉ ይሰድቡታል፣ ምናምን ይሉታል። የኮንዶም ትራፊም ተብሏል፣ ውሮ ተብሏል። እኔን ደግሞ አስበው፣ እኔንም አሁን የኮንዶም ትራፊ እነዚህ ይኸውልህ ባይ ዘ ወይ እኔን ብለውኛል። እኔ እንጃ ኮንዶም ላይ ደርሳችኋል እኔ ጋር ወይስ ትቆያላችሁ? ግን እኛ አትሊስት እኮ ኮንዶም ይኸውልህ ትራፊም እኮ ከሆነ ኮንዶም መጠቀም እንዳለብን አውቀን እኮ ሰልጥነን ማለት እኮ ነው። አባቶቻችን እናቶቻችን ከኮንዶም ከተረፍን አትሊስት የወሊድ መቆጣጠሪያ ቀድሞ አውቀዋል ማለት ገብቷል። አንዱ አካል ነው ኮንዶም እኮ የምትጠቀመው እኮ አንድ ኤስቲዲ ወይንም ትራንስሚሽን ዲዚዝ፣ ሁለተኛ ደግሞ እንትን በርዝ ምንድነው በርዝ ኮንትሮል፣ ለሁለቱ ነው የሚጠቅመው። ስለዚህ አዲስ አበባ የስልጡን ስለሆነ ነው ኮንዶም የሚጠቀመው። መጀመሪያ ስንቱን አያ ያጫውት የለ እንደ በቪዲዮ እኮ ተለቆልናል። ግን ይሄ ነው ገጠር ላይ አያ እየለጠለጡ በየክፍለ ሀገሩ አይተነለ ይሄ ነው ከአያ ጋር ኮንዶም አትጠቀም
በግ ላም ምናምን እንደ በቅ የሚባለው ሲናገር ሰምቼ የለ እንዴ? እኛ የተለማመድ ነው ጭውቴውን አለ እንትን ታረጋታለህ አህያዋን የሆነ ጉድጓድ ውስጥ ቆፍርና ታስገባትና በንብርክክ ትሆንና ብሎ ከናደራረጉ ሲያሳይ ነበረ። ገጠር ላይ ነው ያደግኩት አለ። አህያ ስለጠልጥ ነው ያደግኩት። በቄ ትራከር የነበረው አሜሪካ መጥቶ አሁን ኢትዮጵያ የገባው የገጠር ልጆች አህያ ምናምን ሲለጠልጡ ምናምን አለ። አሁን የአዲስ አበባ ልጅን አስበዋል። አህያ በግ ምናምን ሲለጠልጥ ውሻ ምናምን እኛ እቃቃ እያልን እየተጫወትን ከእቃቃ ጀምሮ ምናምን የሞከርን ምናምን እያደግን በሴቶች ሰብስበን ሰፈር ውስጥ ለጥልጧል። አሁን ሳስበው ሞጣ ለጥልጧል። አንድ አህያማ በስሙ አለው። ይሄ ሁሉ በሽታ ከእንስሳ ሁሉ የመጣ ዝም ብሎ የመጣ አይደለም። ሞጣ እዮዳብ ምናምን አህያ ምናምን ለጥልጠዋል። እዮዳብማ አህያ አርግዟል። አህያን ያስረገዘው እዮዳብ እዮዳብ አህያ ለጥልጦት ነው ያረገዘው። እና እንደዚህ አይነት ችግሮች አሉ። ለጨዋታው ድምቀት ነው። ቤተሰብ ወደ ገደለው ስንመለስ እንትና ተመችተኛል። አንዴ መምህር ቦጋለ ቦጌ እኔ ጠይቁልኝ፣ ይህን ቀርጻችሁ አድርሱልኝ። ለመምህር ታዬ ቦጋለ የጋሽ ቦጋለ ልጅ እኔ ኢትዮጵያ ስገባ አንተን ራቁትን አድርገው ለጥልጠው አይንን አጥፍተው ተሀገር አባረዋል። እኔ ተሀገር ስወጣ ደግሞ አንተ ይቅርታ ጠይቀ 6 ወር ሙሉ አብይ ያማልዳል ብለ አዳነች ታማልዳለች ብለ አደግድገ ቆይ ልጨርስ። ላስላሱ ላይማ አትግባብኝ እና ዮኒ ማኛን በሪፐብሊካን ጋርድን የገባው አጫሉ ቆራርጬ በላለው ያለው ዮኒ ማኛን እንዲያውም ታማኝ በየነ ፔጅ ላይ ስብሰባ ላይ ነው ይህን የተናገርከው። ታማኝን ለጥልጨዋለሁ በዛ። ለምን እኔን አለማክበር ነው እዛ ላይ አንተ መናገር፣ በሱ ስቴጅ ላይ እኔን መዳፈር ነው ብዬ ታማኝም በጠረባ ዘርግፌዋለሁ በንግግር ማለት ነው። ስለዚህ አንተ እንደዛ ያልክበት ዛሬ ምን ለውጥ አይተ ነው? ዛሬ አልገባኝ። አሜሪካ ዲፖርት ታደርጋለች ሲባል ደንግጠ ሽንት በሽንት ሆነ ወረቀት እንዳልተስተካከለ ስታውቅ መግቢያ ስለምታጣ ከ60 ቀን በፊት ቀድማችሁ ካልወጣችሁ ዲፖርት በራሳችሁ ወጪ ትወጣላችሁ ስትባል እኔ እኮ የሀገሪቷ ለውጥ ነው የሚደንቀኝ። ሀገሪቷ እኮ እንደዚህ ሆና ብለህ የምትለው እንዴት ነው? ዘግበኝ ታየ ቦጋ በቡጢ ብለው አይንን ራቁቴን ፎቶን ቪዲዮን አብራችሁ ልቀቁልኝ። ራቁቴን ቪዲዮ ለቀው ቀርጸው አንስተውኛል ብለሃል። የታማኝ በየነ መድረክ ላይ ራቁቴን ከደበደቡኝ በኋላ ራቁቴን አንስተው አንድ ነገር ትልና በዚህ ነው የምፖስት ብለውኛል ካልክ በኋላ ዛሬ ገብተህ አብይ ያማልዳል ማለቱ አይከብድም? አይከብድም ወይ? ዮኒ ማኛ የሚሰድባቸውን አክብረው አስገቡት። እኔን አዋርደው ከሀገር አስወጡኝ ብለህ አሁን አደግድገ መግባት ምን ይባላል? መልስልኝ ታይቸው። እንዳንተ አይነት አሳፋሪ ሰው በህይወት አይቻላል። እኔ መግባቴ እንኳን አይታወቅ። አንተ ራሱ አታውቀውም ነበር መግባቴ። ስለዚህ አንዳንዴ ስታደገድጉ በልኩ አድርጉት። በልኩ ሲሆን ጥሩ ነው። እነሱም ያከብሯቸዋል። ክብራችሁን አውርዳችሁ ዜሮ ከገባችሁ በኋላ ምንም አታመጡም። ሌላው እንትና ጃልወያ አደግድጎ ባዶ ስለሆነ በቀለ ወያ ማለት ነው። ባዶ ስለገባ አሁን ማንም ቦታ አይሰጠው፣ ምንም ቦታ አይሰጡትም፣ አቴንሽን አይሰጡትም። ለምን ወርደ ከተነጠፍክ ማንም ክብርን ከጣልክ በኋላ የሚያከብር የለም። ወርደ ተነጥፋል።
ለክብራችሁ እንኳን ትንሽ ተደራደሩ ለማለት ፈልጋለሁ። በየትም በኩል ቢሆን የሆነ ሰው ሌቨሬጅ የሚይዝብህ ምን ሲሆን ነው? አንተ በተወሰነ መልክ አቅም ሲኖር ነው። በቃ የእናንተ ነኝ፣ እናንተ ነው የምወደው፣ እናንተ እንዲያርጉልኝ ካልክ በኋላ ምንድን ነው የምትደራደረው? ይህን እንኳን እውቀት የላችሁ። ፖለቲካ እንደሱ አይሰራም። ግማሽ ትረግጣለህ፣ ግማሽ ትይዛለህ፣ ወትሳፕ ትላለህ። ከዛ በኋላ ነው ክብሩ የሚኖር። ስለዚህ እንደዛ ነገር ማድረግ አለብህ። አገድጋጅና አሁን እንደፈለገ አብይ ቢጫወትብህ እንደፈለገ ያደርግህ ከጎን እንኳን የሚቆም የለም። አስገብቶ ወሸላን እየጎተተ ቢጫወትብህ የብልጽግና መንግስት ማንም ለአንተ የሚያግዝ የለም። መደራደሪያ እንኳን አላረግ። ስለዚህ ታየ ቦጋለ ምናልባት ብትጎተት የሚጮህልህ ሰው እንደሌለ በዚህ አጋጣሚ ብልጽግና ትንሽ ገረፍ አድርጉት። ጥሩ ነው። ለበዓሉ ድምቀት ትንሽ ግረፉት። ትንሽ እንዲሁም ምናልባት እና አብይ ምንም እንደዚህ አይነት ሰው ባይዘው አብይ እንደዚህ አይነት ሰው ነው የሚነቀው። እኔ እንደተረዳሁት በጣም የሚነቀው ሰው እንደዚህ አይነት ሰው ነው እና እኔ አብቹ የሚመቸኝ እኮ ለዛ ነው። ትቢተኛ ሰው ወዳይ ጌታ ነው ማለት ትቢተኛ ሰው በጣም አክባሪ ነው። በጣም ይመቸው። አሁን እንደኔ ለዘግበ እንደኔ የሚመቸው የለም። ጠይቁ ማንዚ ደፋር ነው አይልም ማለት ነው። ደፋር ነው። አለ ማንንም አይፋታም ነው የሚለው። ሀቅ ካለ ማንንም አይፋታም። እኔም ብሆን ማንንም ቢሆን ይናገራል። ሌሎቹ ግን የሆነ ጥቅም ሲፈልጉ ያደገድጋሉ። ጥቅም ሲፈልጉ ብቻ እውነትን አይመሰክሩም። የፈለገ ንግግር ቢባል አሁን ማን ነው መስፍን ፈይሳ ትገለዋለህ እንጂ አንድ ነገር ስለ ብልጽግና መጥፎ አይናገር። ኮሽ የሚላት የለም። ለምን? በጥቅም ተይዘዋል። ኮሽ የምትል ስህተት አይናገርም። ግደለው። ካድሬ ስትሆን የሆነች ጥፋት ሲኖር እንኳን ኧረ ይቺ ነገር ጥፋት ናት ብሎ አይናገርም። ግን የቀነኒ ጉዳይ ሆንዬ ከመሄዳችን በፊት እኔ አሁን ፈይሳ ሌሊሳ የሚባለው በእግሩ ነው የሚያስበው። ባይዘዌ አእምሮ ያለው አይመስለኝም። አእምሮ ያለው ሰው እንደ አይናገርም። ባይዘዌ ገና ታዳጊ ሕፃን ልጅ እህቱን ያጣጻል ልጅ አባት እናት ላይ አያላግጥ። አንደኛ ጀስትስ እነዚህ ሰዎች እኮ ፍትህ ነው የጠየቁት። የኢትዮጵያ ባይዘዌ በአማርኛ ማወሩ፣ በእንግሊዝኛ ማወሩ፣ በሶማሌኛ ማወሩ፣ በኦሮምኛ ማወሩ ፍትህ ነው። ፍትህ ካለ ኢትዮጵያ ውስጥ ፍትህ ካለ አባገዳ እዚህ ውስጥ ምን አገባው ነው? አሁን አባገዳ የሚባለው ነገር አባገዳ የሚባለው እኮ የባህል ነው። አባገዳ የኦሮሞ ስርዓት ነው እንጂ የኢትዮጵያ ስርዓት አይደለም። እነ አዶናይን አስፈታ። እኔ አደወነ ሂርደስ አባገዳህን እዛው ኦሮሚያ ክልል ሽምግልና እንዲያደርግ አድርገው። ኢትዮጵያ በህግ ነው መተዳደር ያለበት። ወደ ኋላ ወደ 12ኛው ክፍለ ዘመን ወደ 18ኛው ክፍለ ዘመን አትውሰደን። የአማራ ሽማግሌ፣ የትግሬ ሽማግሌ፣ የኦሮሞ ሽማግሌ ሽምግልናውን በመንደሩ ይስራ። ይኖርሚን በመንደሩ ይስራ ሽምግልና ከሆነ። ኢትዮጵያ ግን በህግና በስርዓት ነው መመራት ያለባት። ዮኒ ያ ያስማማኛል። ህግ አላት፣ ህግ አላት፣ ስርዓት አላት። ከ100 ዓመት በላይ የጸደቀ ስርዓት አላት። የተሻሻለ ሄደ ስርዓት አላት። ሰው መግደል ምንድነው ይሄ? ዶሜስቲክ ቫዮለንስ፣ ሴት መደብደብ፣ መቀጥቀጥ፣ መግደል፣ በዛ ላይ ይሄ ወንጀል ነው። ከባድ ወንጀል ነው። ለብዙ ዓመት የሚያስጠይቅ ወንጀል ነው። እስከ ሞት ቅጣትም ሊያደርስ የሚችል ወንጀል ነው። ይሄንን ወንጀል የኦሮሞ ልጅ ስለሆነ የኦሮሞ አይን ስለሆነ አንድ አዝማሪ የኦሮሞ አይን ከሆነ እኔ ይገርመኛል። ማን ነው የሚባለው ዘማሪው? ይሄ ማን ነው ዘፋኙ? እኔ ዘፈኑ ወደዋለሁ። ባይዘው ዘፈኑ ጎበዝ ነው። አንዱ ዓለም ዘፈን ጎበዝ ዘፈን ማይችላል ዘፈን ጎበዝ ነው። ዘፈኑን እኛም ስንሰማው ደስ ይለኛል። አርቱንማ ጎበዝ ነው። ግን ጭራሽ አርት አይችልም ማለት ነው። ግን አንዱ ዓለም በምን ሆኖ ነው የኦሮሞ አይን የሚሆነው? እኔ አልገባኝም። እሺ አጫሉ አይን ከሆነ አንዱ ዓለም አይኑ ከሆነ ኦሮሞ ሁለት አይኑ ጠፍቷል ማለት ነው። አጫሉም አይን ነበር የሚሉታ። አጫሉ ሞተ። እሺ ይሄኛው ቢሞት ኦሮሞ ሁለት አይን የለውም ማለት ነው። ይሄ ራሱ እኮ በጣም እንደ ጀግና ያጫወቱት ከሞተ በኋላ ነው። ታውቃለህ? ኖ ማውራሌ ነው። ሰውን የሚሰጡት ክብር ነው። አብይም የኦሮሞ አይን አይደለም። ኦሮሞ ህዝብ ነው። የኦሮሞ አይን የሚባል ነገር የለም። የአማራ አይን የሚባል ነገር የለም። ይሄ ሰውዬ የኦሮሞ አርቲስት ነው። ለኦሮሞ ካልቸር ይጠቅማል በለኝ እንጂ አንድ ነገር ግን ወንጀል ከሰራ ኢሚኒቲ የለውም። ወንጀል ከሰራ እሱ ወንጀሉ የሚታጠብለት ንጹህ አይደለም። እንዲህ የሚባል ድንቁርናህን ይዘ እዛው በገዳ ሲስተም ተደዳደርበት። ኢትዮጵያ በህግ ነው የምትተዳደረው። የምንኖረው በ21 ሴንቸሪ ነው። በዓለም ፍርድም ሰው የገደለ ፍርድ ቤት ይቀርባል።
ህጋዊ ቅጣት ይቀጣል። የቀነኒና እናትና አባት እያነቡ ነው፣ በውስጥ እያነቡ ነው። እኛ ምንጮ ኦሮሞ አማራስ እኔ አሁን ለምሳሌ ቀነኒ አሳዝናኛለች። ያሳዘነችኝ አባቷን ሳይ ነው። ያሳዘነችኝ ትንሽ ወንድሟን ሳይ ነው። ያሳዘነ አላቃትም፣ ብዙ ስለማላቃት ነው። እሷ አታሳዝነኝም እያልኩ አይደለም፣ ብዙ አላቃትም። ይሁን እኔም አላቃትም ነበር እውነት ነው። ቀነኒ ሲባል ነው የምሰማው፣ ግን የቤተሰቦቿ ጉዳት ያሳዝነኛል። እኔም ቤተሰብ ስላለኝ ይሁን አንተም ልጆች ስላሉ እኔም ልጆች ስላሉኝ አይደለም። አሁን እንደዚህ የሚፈርዱት በዚህ ላይ የሚወርዱት እህት አላቸው፣ ወንድም አላቸው፣ ልጅ አላቸው። እንደ ሌሊሳ ፈይሳ ሚስት አለው፣ ልጅ አለው። እነዚህ ሰዎች ለቤተሰቦቻቸው ቫልዩ የሌላቸው፣ ለልጆቻቸው፣ ለአባቶቻቸው፣ ለእህቶቻቸው ቫልዩ የሌላቸው በጣም ጋርቤጅ ስለሆኑ ነው እንጂ የቤተሰቦቹን ህመም ይረዱ ነበረ። አትሊስት እኮ አለመናገር ይቻላል አይደል? ይሁን ፍርድ ፍረዱ ብለህ ደፍረ ለፍትህ ባትቆም ደፍረ ግን ፍርድ ይጓደል ብለህ መቆም የሚያስችል ስብዕና ይዘህ መውጣት የለብን። ይሄ የሚመጣው ከቆሻሻ ስብዕና ነው። እኔ አም ሶሪ ዮኒ፣ በዚህ ይሄ የቆሻሻ ማስተካከል አለ። ፈይሳ ለሊሳና የእሱ አስተሳሰብ ያላችሁ እጅግ የወደቀ ነው። በጣም ተቀባይነት የለውም። ለምን ለዚች ልጅ አንተ በኦሮምኛ ሌላው እንደ ምክንያት ልውሰድለት ለፈይሳ ለሊሳ እንደ ምክንያት ወስጄልህ በኦሮምኛ ስለ ቀነኒ ድምፅ ሆነ ታውቃለህ ወይ? this is my question። ስለ ቀነኒ ፍትህ ጠይቀህ ታውቃለህ ወይ? ስለ ቀነኒ ድምፅ ሆነ ታውቃለህ ወይ? ስለ ቀነኒ ያረከው ነገር አለ ወይ? ምንም ነገር የለም። ምንም ነገር አላረከም። he never say anything። ምንም ያለው ነገር የለም። ገባ? ያንገበገበው ግራ የገባው ጎጃም ሜዳ አማርኛ ተናገር ነው ጭወት። እንግዲህ አማርኛ መናገር ከፈለክ የአማርኛ ኦሮሚያ ክልል ውስጥ መነገር የለበትም ነው ቴክኒካል እያለ ያለው። ስለዚህ ብልግና ነው። ይሄ ግለሰብ ነው እንዳልኩ ግለሰብ። ይህን ደግሞ የተባበረችው ያንተ ጓደኛ እንቁርቲ ትባላለች። ባይዘዌ እኔ አሁን አንደኛ ጓደኝነት እኔ ዮኒ ጓደኝነት የምለው ረጅም ጊዜ ግንኙነት ያለኝ ነው። ጓደኝነት አይደለም። አሁን ለምሳሌ ዮኒ ጓደኛዬ ነው ስል ዮኒን 10 ዓመት ነው 15 ዓመት አካል ጓደኝነት አሁን ለምሳሌ እንተዋወቃለን። የሴቶች ቶሎ ይሆናል ብዬ ነው። አንዳንዴ ሴቶች ቶሎ ይቀርባሉ። እኔ ጓደኛ ምለው በጣም ክሎዝ ፍሬንድ ነው። እኔ ጓደኛ ምለው ስለዚህ ምንድነው በዚህ ላይ ባረገችው እሷ ምንድነው ሚዲያ አሶሲዬሽን ነው ያለን። ሚዲያ አሶሲዬሽን ማለት ያው ሚዲያ ላይ ውይይት ከምታረጋቸው በዚህ ጉዳይ ላይ እሱን ከደገፈች እንደሱ አይነት አስተሳሰብ እንዳላት ያፈነገጠ እንደሆነ አይተሃል። ዘረኛ እንደሆነች አይተሃል። አማራን ጠል እንደሆነች በተግባር አይተሃል። አይቻለሁ። ያየሱን መመስከር እሷን ጥሩ ሰራች ያለን ጊዜ እኮ ወተን እሷን ሰፖርት አድርጊያታለሁ በአደባባይ አይተሃል። አንተንም ተቃዋሚ አይደለም። ስለዚህ አሁን እሷ ይሄ ደግሞ እዚህ ደግሞ ያለችው ምንድነው ሰሌክቲቭ ነው። አሁን እሷ ለቀነኒ ባይዘው ቀነኒን ሞቅሳለች። ቀነኒን ሙልጭ አርጋ ነው የሰደበችው። ሰሞኑን እየሰማሁ ነው። በጣም ያሳፋሪ ነገር ነው። ቀነኒ ያለ የወንድ ቅምጥ ሲጫወቱባት ቅምጥ ነበረች ብላ ስትሰድባት ሰማሁና ባይዘው ልዕልቲ በዚህ አጋጣሚ በጨዋ ደንብ ልንገርሽ፣ ለሷ መልእክት ላስተላልፍ ይሁን ይመች። ይኸውልህ ምን አለ መሰለህ፣ ሴቶች የተለያየ አስተሳሰብ አላቸው፣ የተለያየ ማንድ ሴት አላቸው። የደረሱበት የአስተሳሰብ ደረጃ ይለያያል። ያሉበት ፊር አሁን ቀነኒ ፈርታ ቢሆንስ? አሁን ቅምጥ የሆነችው እሷ ቅምጥ ብላ ነው የምትሰድባት። ቀነኒ ለህይወታ ፈርታ አስፈራርቷትስ ቢሆን የሁሉ ሰዓት ያስቀምጣት አንደኛ እየደበደበ ምን እያላት ብሄድ ይገለኛል፣ ጥዬው ብሄድ ይገለኛል ብትልስ? አንድ ሁለተኛ ብዙ ነገር ይደርስብኛል ብላ አስባ ቢሆንስ? እንደገና ቤተሰቦቿንም ደግሞ ትዳር አላፈርስም ብላ ቢሆንስ? የተለያየ አስተሳሰብ ይኖራል አይደል? እዚህ ቁጭ ብለህ ግን አንተ ተነስተ በሰዎች ላይ መፍረድ ገባባለ። አሁን የሰዎች ላይ የሞተ ሰው ላይ መፍረድ ቅምጥ ነህ ብለህ ይቺ ልጅ ትዳር አግብታ ነው ቁጭ ያለችው አይደል? አንድ ሴት ትዳር ከምታፈርስ ትዳር ከሚፈርስ በተለይ ተጋብተ ከሚፈርስብህ ያለውን ነገር ፊክስ ለማድረግ ነው የምትሄደው። አንድ ኖርማል ጭንቅላት ያለው ድብድብን በኢትዮጵያ ደግሞ ለአንድ ካልቸር እኮ ነው ዶሜስቲክ አቢዩዝ ማለት ነው። ባል ሚስቱን መደብደብ እኮ ይሄ ከእናቶቻችን ጀምሮ የኖረ ነው። ይኑር እያልኩ አይደል። በጣም ነውር ነው፣ የምጸየፈው ነገር ነው፣ መቆም ያለበት ነው። ተከባብረን ነው መኖር ያለብን። ግን ያ ካልቸርም ስለሆነ በአንዴ ነጥለህ እኔ ጥዬ እወጣለሁ ቤቴን አፍርሼ አትልም አይደለም። ቀስ ብላ ፊክስ ለማድረግ ትሄዳለች። እና ይሄንን ትታ ግን የሞተችዋን ቀነኒ ለመውቀስ ቅምጥ ነበርሽ ብሎ መሳደብ
ኢሞራላዊ ነው ልዕልቲ፣ ኢሞራላዊ ነው። አንደኛ አንቺ ዝም ብለሽ ቁጭ ብለሽ ሌሎች ሰዎች ላይ አትፍረጂ። አንደኛ የሌሎች ሰዎችን በመፍረድ አንቺን ትክክለኛ ያደርግሽ። ቀነኒ የራሷ እውነት አላት፣ የራሷ የሄደችበት ሂደት አለ። እሱን የሚያውቅ እግዚአብሔርና ቤተሰቦቿ ናቸው። ስለዚህ ቁጭ ብለሽ አንቺ ቁምጥ ነበረች ብለሽ ስትሳደቢ የአንቺን ማንነት ነው የሚያሳየው። ሰዎች ላይ ዝም ብለሽ አፍሽን ያመጣልሽን አንቺ ለመታወቅ አንቺ ለመሰማት ሰዎችን ከፍዝቅ እንደምታረጊ ነው የምረዳው ያየሁት ያለሁት። ከዛ ደግሞ ትመጪና አንዳንዴ ለሴቶች ተቆርቋሪ ብሔርና ሃይማኖት የማይገድበኝ ቲና ደግሞ ሌሊሳ ፈይሳ የሚባል በአማራ ጥላቻ ያበደ አማራን ጎጃሜ አማርኛ አትናገሩ የጎጃም ነው እያለ አማርኛን የሚጠላ አንቺ ደግሞ ኦሮሞኛም አትችይም በአማርኛ ነው የምታወሪ። ይሄንን ነውረኛ ደግሞ የኦሮሞ ምልክት አድርገሽ አመጣሽው። አየሽ እውነተኛ ሰው ብትሆኚ ሌሊሳ ፈይሳ የተናገርከው ነገር ዘረኝነት፣ የተናገርከው የአማራ ጥላቻ ነው፣ የኢትዮጵያ ጥላቻ ነው፣ የአማርኛ ቋንቋ ጥላቻ ነው። ይሄኛን አይወክልም ትይ ነበር አላልሽም። ይልቀስ እሱን ባክ ለማድረግ ነው የመጣሽው። ስለዚህ ያየንብሽ ዘረኝነት ነው፣ አታስመስይ። አንዳንዴ ምንድነው ከመረቁ ስጡኝ አይነት ጨዋታ እየተጫወትሽ ነው ልዕልቲ። ሰሌክቲቭ አውትሬጅ ይባላል። ይሁን መርጦ ማለት የምታደርገውን ሌላ ሲስተም በደንብ ስለማውቃት ነው መዘገበት። ሌላ ሲስተም ልንገር፣ እኔ ጎጃሜ ነኝ ጎንደሬ አይደለሁም ብላ ቁማሩላ ትጫወታለች። እንደዚህ አይነት ሙድም አላት። በአማራ መካከል ክፍፍል እንዲነሳ አሁን ለምሳሌ ኤልሻዳይን አመስግና ሌሎቹን እነ መማርን መተቸት ገባ። የወደደች ኤልሻዳይን መስላ እነ መማርን መተቸት፣ ሌሎች የአማራ የጎንደር የአማራ ልጆችን ማጥላላት አይነት ቁማር ትጫወታለች። ሺ ዋዝ ፕሌይንግ ሶ ማች ጌም እና ብዙ የአማራ ልጆች አልተረዷትም። እንደዚህ አይነት ቁማር ትጫወታለች። ጎንደር ሆንክ፣ ጎጃም ሆንክ፣ ሸዋ ሆንክ፣ ወሎዬ ሆንክ የአማራ ልጅ ነው። አደይነደዳይ ገባ። እንደዚህ አድርጋ ወዳጅ መስላ ምናምን አድርጋ የሚጫወቱት ቁማር አለ። አሁን ለምሳሌ አንተን ራሱ ከዚህ በፊት ታስታውስ እንደሆነ የሆነ ጊዜ ላይ ከአማራ ልጆች ጋር ቅራኔ ውስጥ በፖለቲካ ስትገባ ላጥ ብላ ነው የመጣችው። በኦሮሞ ስም ልትቀባ አይነት ጭቦቴ ነው። አልተሸወድክላትም፣ ግን ገብታ ኤክስፕሌን ያረካቸው ነገሮች አሉ። የፈለገችው ያንን መጥመቅ ነው። እኔን አሁን በጣም ወዳጅ አርጋ እኔ ቤት ሁላ ሞዴሬተር እስክትሆን የሆነችው ኢትዮጵያ ደርሼ ስመጣ ከአማሮች ጋር አተካራ ውስጥ ስለገባን ብቻ። ከዛ በፊት ጠላቴ ናት።